ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ልወዞዞ በግሬ ወክ ኤንድ ቶክ እነሆ መስቀል አደባባይ። በቀድሞው ደግሞ በሆነ ሰዓት ላይ አብዮት አደባባይ ተብሎ ነበር በደርግ ዘመን። ቀደም ሲል እንደሚታወቀው መስቀል አደባባይ ነበር የሚባለው ይህ አካባቢ። በአብዮቱ ጊዜ ደግሞ እንግዲህ ይህን ስሙን ደርግ ሽሮት አብዮት አደባባይ በሚል መጠሪያ ተሰጥቶት ነበር። አሁን ተመልሶ ወደ መስቀል አደባባይ ተቀይሯል። መስቀል አደባባይ እንገኛለን። እንግዲህ የመገኘታችን ሚስጥር ደግሞ እስኪ ወደ ጊዮን ሆቴል ጠጋ ብለን በጊዮን ሆቴል ስር የሚያልፈው ውሃ ምን እየመሰለ ነው፣ ምን እየተሰራ ነው የሚለውን አስቃኛችኋለሁ። ወደዚህ በኩል ዞር ላይት ስለማይኖረው ይጨልማችኋል ብዬ አስባለሁ። ነገሩ ሰዓቱም እየመሸ ነው። በዚህ በኩል ዞር አለሁኝ። ይሄ ወደ ኤግዚቢሽን ማዕከል ነው። ይሄ ግራውንድ ነው። በነገራችን ላይ የሚታያችሁ በቀኝ በኩል ያለው መኪና ማቆሚያ ግራውንድ፣ ይህች መኪና የወጣችበት ከግራውንድ ውስጥ ነው። ረዥም ሰዓት አቁሞ ጉዳይን ጨርሶ መምጣት ይቻላል። አስተማማኝ ጥበቃ ነው። ይሄ መስቀል አደባባይ እንግዲህ ታውቃላችሁ ፈርሶ በአጭር ጊዜ ውስጥ ነው ግራውንዱ ለፓርኪንግ የተሰራው። ይሄ የምታዩት መግቢያ ይታያችኋል አይደል? ውስጡ በጣም በርካታ መኪኖችን ይይዛል። እዚህ ጋር ቆሞ ሰው ጉዳዩን ይጨርሳል ማለት ነው። ትልቅ ማስተንፈሻ ነው። እንግዲህ መኪና እዚህ ጋር ነበር መኪና የሚያቆሙት። ብዙ ሰዎች እዚህ ጋር መኪና ያቆሙ ነበር። እሱን የገላገለ አንድ ፓርኪንግ ነው እሱ። እስኪ እንሻገርና ጊዮን ሆቴል ስር እየተሰሩ ያሉ ነገሮች አሉ፣ እነሱን እናያለን። እስከወደዳችሁ እስከፈቀዳችሁ እስከኛ ጋር እንድትሆኑ በታላቅ አክብሮት እጠይቃለሁኝ። እዚህ ጋር መሻገር ያለ ዜብራውን ተከትለን እንሻገራለን። መኪኖቹ ስድ ሳይለቀቁ መሮጥ ያስፈልጋል። እዚህ ጋር ስድ ተለቀቁ ይል ነበር የሆነ ጓደኛ አለኝ። ስንታና ስድ ሳይለቀቁ እንሂድ ይል ነበር። እዚህ ጋር እንግዲህ እዛም ዞርና ግራ ቀኙ እናያለን። እናንተ ደግሞ የታዘባችሁት ነገር ካለ በሀሳብ መስጫ ሳጥን ውስጥ ታሰፍሩልኛላችሁ እንደ ሁሌው። እዚህ ጋር የሚያመጡ መኪኖች አሉ። ይሄ ባቡር መንገድ ነው ከላይ ያለው። ይሄ ወደ ፒያሳ ወደ ብሔራዊ የሚወስደው መንገድ ነው። እኛ ግን ወደዚህ እንመለስና ለዛሬ ላሳያችሁ የፈለኩት በጊዮን ሆቴል ስር የሚሄደው ውሃ አለ። እሱን ተከትዬ እስኪ ወንዙ ዳር ላይ ምን እየተሰራ ነው የሚለውን ለማስቃኘት ነው የወደድኩት። ይሄ ባቡር መንገድ ነው በቀኝ በኩል ከላይ የምታዩት። ትንሽ ወደፊት እንሄድና ወደ ግራ እንታጠፋለን። ይሄ ሰፊ ነው እንደምታዩት። የእግረኛ መንገድ በባቡሩ መንገድ ስር ላይ ለእግረኛ በቂ መንገድ አለ። እንደምታዩት ሰራተኛው ከስራ መውጫ ሰዓት ስለሆነ የምታዩቸው በእግራቸው ሰው ማያረጉ የሚሄዱት ትራንስፖርት የማይጠቀሙ ናቸው። ወይ ደግሞ አንድ ፌርማታ በእግራቸው ሄደው ከዛ በኋላ ስቴዲየም ጋር ባስ ምናምን የሚይዙ ሊሆኑ ይችላሉ። ይሄው እንግዲህ እዚህ የገረመኝ ነገር አንድ ምን አየሁ መሰላችሁ? በፊት እንግዲህ ጊዮን ሆቴል ከፍላችሁ ነበር ዋና ለመዋኘት የሚፈልግ ሰው አቅም የሌለው መዋኘት አይችልም ነበር ጊዮን ገብቶ። ግን እዚህ ጋር አሁን ደስ የሚለው ነገር ማንም ሰው የፈለገ ሰው መጥቶ የሚዋኝበት መዋኛ ገንዳ ተዘጋጅቷል። ይሄ መስቀል አደባባይ ከዚህ ሲታይ በርቀት የኤግዚቢሽን ማዕከል አለ ላይ። ይሄ እዚህ ጋር ህፃናቶች ሲዋኙ ታያላችሁ። ነፃ ናቸው እነሱ። ያው ትልቅ ሰውም እንግዲህ ያው እዚህ ላይ ማንም ሰው አላፊ አግዳሚው ያየናል ራቁታችን ማለት ካልሆነ በስተቀር ይኸው እዚህ ጋር የዋና ገንዳ አለ። እዚህ የዋና ገንዳ ውስጥ ገብቶ እንግዲህ መዋኘት ይቻላል ማለት ነው። ህፃናቶች እንደምታዩቸው በነፃነት እየዋኙ ነው። ይሄ አዲስ ነው እንግዲህ መስቀል አደባባይ ላይ
ውሃውም የሚያሰጋ አይመስለኝም። ብዙም ርቀት ያለው አይመስለኝም። እንደምታዩት ልጆቹ በቀላሉ ገብቶ ነው ዋና የሚለማመዱት። ሆኖም ግን ጥንቃቄ ያስፈልጋል ይመስለኛል። ምንም የዋና ልምድ የሌለው ሰው እንዲገባ አልመክርም። እኔ እንግዲህ ወይ ደግሞ ልጆቹ ብቻቸው መምጣት የለባቸውም። ልምድ የሌላቸው ከሆነ ችግር ነው። አነስተኛ ውሃም ቢሆን እዚህ ጋር ስቴጅ አለ፣ መቀመጫ አለ፣ ልክ እንደ ካምቦሎጆ። ቀላል ባቡር ነው እንግዲህ የምታዩት፣ የከተማ ውስጥ ያለ ቀላል ባቡር። ይሄው በጣም የሚገርሙት ጊዮን ሆቴል እነዚህ፣ ቆይ ጠጋ ብዬ አሳያቸዋለሁ። የሚገርሙ የእንግዳ ማረፊያዎች ይመስላሉ። ወንዙን ዳሩን ተከትለው የተሰሩ እነኚህ የሚያማምሩ ቤቶች አሉት። እንደምታዩቸው ተመሳሳይ ናቸው፣ በሸክላ የተሰሩ ወንዙ ዳር ላይ ናቸው። እንግዲህ ይሄ ለገስት ሃውስ ይመስለኛል፣ የጊዮን ሆቴል አካል ናቸው። እንግዲህ ጊዮን ሆቴል የባከነ ቦታ ነበረው ማለት ነው ብዙ። ይሄ ራሱ ወንዙ ተከትሎ ሰዎች የትም ድረስ መሄድ ይችላሉ ማለት ነው። ወንዙ ዳር ላይ መንገድ አለው። ያቸው ቤቶቹ ይታያቸዋል። ዳሩ ከላይ እስከታች በሸክላ የተሰሩ ቤቶች አሉ። ይሄ የወንዙ አካል ነው እንግዲህ እንደምታዩት ቤቶቹ ያቸው እነኚህ ናቸው። በጣም የሚያማምሩ ቤቶች ናቸው። ይሄ ወንዙ በተለይ ወደፊት በጣም ውሃ ሙላት ኖሮት ንጹህ ከሆነ ላይ ሆኖ ለማየት ደስ የሚል እይታ ያለው ይመስለኛል። አሁን እንግዲህ መስቀል አደባባይ ንግግር የሚደረግበት የለም እና መንጌ ንግግር የሚያደርጉበት ከሱ ጀርባ ነን ያለነው። አሁን ከሱ ጀርባ እኔ ገብቻቸው አላውቅም፣ ምን እንዳለ ቦታ ስፔስ ይኖር አይኖር አይቼ አላውቅም ነበረ። አሁን ያው እያየሁት ነው። ይሄ ስፔስ አለ፣ ወንዙ ነው ቀጥታ ያለው። በዛ በኩልም እንደ አንፌ ነገር እየተሰራ ያላለ እሱን አሳያቸዋለሁ። ይሄ ወንዙ እዚህ ስር ነው የሚሄደው። ቤቶች አያቸዋቸው አይደል? ላይ አዲስ የተሰሩ ገስት ሃውሶች ናቸው። በጣም ያማምሩ ናቸው። ዳሩ እንሄዳለን። ግራ ቀኙ እንዴት አያችሁት? አሁን እንግዲህ ጊዮን ሆቴል ዳሩን ይዘን እየሄድን ነው። ግንባታ ላይ ናቸው እንደምታዩት። ይሄም እዚህም ይገነባል። ይሄት እንግዲህ ለማጠናከሪያ ነገር ይመስላል። እኔ ከሚሄድበት ውጭ ቆይ ግን ይሄ ነገር ያሳልፋል። ይሄ በስመ አብ እንጨቶቹ ከስር የሆነ የተሰራ ያላል ለግራውንዱ ነው። በግራ በኩል ቆይ አለፍ ብዬ አሳያችኋለሁ። አምፊ ቲያትር አይነት መድረክ እሱን ይመስል ነገር አለ። እንደሱ አይነት ነገር ብዙ ቦታዎች አይቻለሁ። ሰዎች የሚቀመጡበት ይሁን ወይ እንደዚህ እንደ አምፊ ቲያትር ዝግጅት ቢኖር ኦፕን ኤር ላይ ማቅረብ እንዲቻል አላውቅም። እንደሱ አይነት ነገሮች በጣም በርካታ ቦታዎች አሉ። አንደኛው ይሄ ቦታ ነው እንግዲህ ቆይ እስከ ወደዛ ዞር ብዬ አሳያችኋለሁ። ፊት ለፊት ይሄ በግራ በኩል ይታያችኋል ብዬ አስባለሁ። በጣም ሰፊ ነው ለውሃው የተተወለ ቦታ። ውሃው ግን ዚስማች በጣም ብዙ የሚባል አይደለም። ምናልባት ክረምት ላይ ግን ይሄን ያህል ክረምት ነው ሞላ ከተባለች ይሁት እንደምታዩት ነው። ፊት ለፊት ይታያችኋል። አምፊ ቲያትር ያልኳችሁ ይሄ እንደ መድረክ የሚመስል ነገር አለ። ይሄ እንግዲህ የጊዮን ሆቴል አካል ነው። ይሄ በነገራችን ላይ
ምስሉ በደንብ ከታያችሁ አላውቅም። እስኪ ወደፊት በዛ በኩል የሚያስወጣ መንገድ አለ ብሎኛል። የሆነ ልጅ ጠይቄው ካስወጣን እናያለን። ይሄ በጎን የሚሰራው እንግዲህ ተጨማሪ ስፔስ መሰለኝ እኔ በሚሄድበት አለ አይደል? ልክ እንደሱ ተጨማሪ ስፔስ መሰለኝ ሰፋ የሚያደርገው ወኮይ ነገር ይመስላል። እርግጠኛ አይደለሁም ግን ቤት ነው ያሳልፋል ያለ ታዲያ ልጅ እዚህ ቆይ እስቲ ልጠይቃቸው ጠጋ ብዬ። ይሄ ጋርደን ብቻ ነበር። ይሄ ጊዮን ሆቴል በአጸድ ብቻ የተከበበ ነበር። ግን አሁን አጸዶቹ ተነስተው በዚህ መልኩ እንግዲህ ለመዝናኛ የሚሆን ቦታ ይመስለኛል እንደሱ እየተሰራ ነው። በተለይ ቅድም ያሳየኋችሁ በሸክላ የተሰሩ ቤቶች የእንግዳ ማረፊያዎች ከሆኑ እጅግ በጣም የሚያምሩ ናቸው። አዎ ያሳልፋል ብሎኛል። በዚህ ወተን እንግዲህ እስጢፋኖስ ቤተክርስቲያን ያወጣናል ብዬ አስባለሁ። እስኪ እስከቻልን ድረስ እንሄዳለን። አንተም እስከወደዳችሁ እስከቻላችሁ ከኔ ጋር እንድትከተሉ በታላቅ አክብሮት በድጋሚ ጋብዛችኋለሁ። እንጨት እንዳይወጋን እናንተም ጎንበስ። እዚህ ጋም ዝቅ በንብርክክ ነው የሄድኩት። አሁን ኧረ ኤሌክትሪክ ነገር አለ መሰለኝ እዚህ ጋር። ዋው! ይሄ ያያችሁት ድልድዩ ወደ 4 ኪሎ ስትሄዱ ከእስጢፋኖስ ከቤተክርስቲያን ወደ ላይ የሚወስደው መንገድ ነው። እስኪ በዚች ጋር መሻገር ያለች ይሄ የሚሰራው ነው። አያችሁ ተጨማሪ መሰለኝ የመጣሁበት ጠበብ ይላል። ይሄ ተጨማሪ ሰፋ ለማድረግ መሰለኝ። ኮንትራክተሩን ካላገኛችሁት የሚሰሩት አያውቁትም። እዚህ የሚሰሩት እዚህ ጋር ወደ ዋናው አስፋልት መውጫ አያችሁት። ይሄ ደረጃ ዋናው አስፋልት ላይ ለመውጣት የፈለገ በዚህ ወክ አድርጎ እዚህ ጋር በቃኝ ቃል ይወጣል። ግን እኔ ግን እስኪ በዚህ በውስጥ ለውስጥ ወዴት እንደሚወስድ በዚህ ላይ መውጣት ትችላላችሁ። ላይ ድልድዩ ጋር ነው። እኔ ግን በዚህ እስኪ ሰዓት ገና ነው አለኝ ሰዓት። ኦኬ ይሄ እሬቻ የሚከበርበት ቦታ ይወስዳል። ቀጥታ ወንዙን ዳር ተከትለን ስንሄድ እስኪ ላይ ድረስ ቤቶች እየተገነቡ ያሉ ቄንጠኛ ቤቶች አሉ ላይ። እዚህ ጋር በጣም የሚገርም ነገር ነው እንግዲህ አልቆ ተጠናቆ አይተ ነው። ይሄ በድልድዩ ስር እያለፍና ይሄ ከዚህ ቀደም በዛኛው ገብቻ ሳይቻቸዋለሁ። እሬቻ ከመከበሩ በፊት ዝግጅት ላይ ያሉ ምን ይመስላል የሚለውን በቀን አሳይቻቸዋለሁ። እስኪ ደገዝገዝ እያለ ነው። አሁን ምሽት ሆኗል። ምሽት ላይ እስኪ ከላይቶቹ ጋር ምን መስህብ አለው ምን ውበት አለው የሚለውን ደግሞ እስኪ ዙሪያ ገባውን ቃኘት ለማድረግ እንሞክራለን። ምን ታዘባችሁ? ምን ገረማችሁ? ምንስ አናደዳችሁ? ይሄ በቀኝ በኩል የተፈጥሮ ተራራ የሚመስል ነው። ይሄ የምታዩት ባህ ድንጋይ የሚመስል አልፋችሁ ወደዚያው ደግሞ ሳር አለ። እዚህ ጋር ልክ ቅድም እንዳሳያችሁ መወጣጫ ያለ ሰዎች ከዛ ከዋናው ገብተው በዚህ ውስጥ ወክ እያደረጉ መሄድ ይችላሉ። ይሄ በጣም የሚገርማችሁ አሁን አየሩ ቀስቀስ ያለ ነው፣ ግን ሰው ብዙ አታዩም እንጂ አሁን ይሄ በአስፓልት ዳር ከመጓዝ በዚህ መጓዝ ደስ ይላል። ስፖት ላይቶች ደግሞ ይታያቸዋል። ግርስር በየግሬ ስራ ሳልፍ ይታያቸዋል። እዚህ ጋር በሚገርም ግሪን ተደርጓል። አልፎ ስትሄዱ ደግሞ ከዚህ ባህ ድንጋይ የሚመስል ተራራ ላይ የሚኖር ድንጋይ የለም የሱ አይነት አለ። ይሄ ፊት ለፊት የምታዩት ቀይ ከስር የሚበሩ ስፖት ላይቶች ይታያቸዋል አይደል? በነገራችን ላይ መብራቱ የሚንቀጠቀጥ ይመስላችኋል። ካሜራዬ ነው እንደዛ የሚያደርገው እንጂ መብራቶቹ ላይቶቹ የሚንቀጠቀጡ አይደሉም። ከዚህ ቀደም በተደጋጋሚ ነግሬያችኋለሁ። የካሜራዬ ሌንስ እና ብርሃኑ ሲገናኝ እንደዚህ አይነት ነገር ያሳያል። ምሽት ለመቅረጽ ፈልግና ብዙ ጊዜ ምሽት ማልቀርጽላችሁ ምስሉ በደንብ እንዲታያቸው አያደርግም። ይኸውት ልክ የሚንቀጠቀጥ ነው ይመስላችሁ፣
ግን በአይነ ስጋ ግን ስታዩት የሚንቀጠቀጥ ነገር የለም። ምን እንደሆነ አልገባኝም። እንግዲህ ካሜራው ነው። ስፖት ላይቶቹ ከስር አረንጓዴ ሆኖ የሚታዩት በተወሰነ ኢንተርቫል ላይ ያሉ ከለራቸው ይቀየራል። ትንሽ መሸት ሲል ደግሞ ውበቱ ይጨምራል። ይሄ በቀኝ በኩል አያችሁ ባህ ድንጋይ ይመስለው ተፈጥሮ ጫካ ውስጥ የሚገኝ ነው የሚመስለው፣ ግን ሰው ሰራሽ ነው። እንደሱ አይነት አድርገው ነው የሰሩት። እነኝን የሰሩ እጆች የተባረኩ ይሆኑ። ዱላ እየያዙ ያስፈራል። በቆረጣ ነው የሚያኝ እኔ እንዴ! ኧረ ይሄን ዞር ብዬ ማየት አለብኝ ተከትሎኝ እንዳየው። ይሄም እንደምታዩት ነው። ሰው የለም እንዴት! ይሄ አያችሁት? ሰውየውን እያየሁ በዛው አይ ሄዷል። ተከትሎኝ እንዳይሆን ብዬ ነው። ከላይ ያለው ይሄ ዛፍ ስር ነው የሚመስለው። እዚያ አዲስ አበባ ያላችሁ ቅርብ ያላችሁ ግድ የለም ከጓደኛ ጋር አንድ ቀን መታችሁ እስኪ ቼክ አድርጉት። በተለይ ሰፈራችሁ ለስቴዲየም ብዙም የማይርቅ 12 ተኩል ገና ነው። 12 ተኩል ላይ ብትመጡ ሰዎች አሉ። በእርግጥ ውስጥ ቁጭ ብለው ጥንድ ሆነው ቁጭ ብለው ይታዩኛል በርቀት። የስፖት ላይቶች ይሄ ክረምት አግቢ የሚባሉ የሉም። አንበጣ ዝናብ ጥሎ ፀሐይ ስለሚወጣ ልክ እነሱ ይመስላሉ። ከመሬት የሚወጡ ነገር ነው የሚመስሉ። በርቀት ስታዩዋቸው ሰዎች ወክ የሚያደርጉ አሉ። ወንዙ በዛ ለነፋሻ ነው። ይሄ ደግሞ ላይ ደረጃ መወጣጫ ነው። ይሄ ላይ ዋናው አስፋልት ሳይሆን በቤተክርስቲያኑ ጀርባ አንድ መንገድ አለ። ከዚህ በፊት አሳይቻችኋለሁ። እሱ ጋር ለመውጣት በዚህ አቋርጦ መውጣት ይቻላል። በመሀልም ሌላ መውጫ አለ። እኔ ግን ቀጥ ብዬ ጫፍ ላይ መውጫ አለ፣ በዛ ነው የምወጣው። በምሽት ምን ይመስላል የሚለውን አንድ ቀን አሳያችኋለሁ ብዬ ነበረ፣ ግን በአጋጣሚ ነው የመጣሁት። አንድ ቀን እንደማሳያችሁ ተናግሬ ነበር፣ ታስታውሱ ከሆነ ከዚህ ቀደም የሰራሁትን ቪዲዮ አይታችሁ ከሆነ። ቅርጻ ቅርጽ የሚገርሙ ናቸው። ቅርጻ ቅርጾቹ እዚህ ጋር የምታዩትም የሚገርሙ መቀመጫዎች ናቸው። እንግዲህ እዚህ ጋር ቁጭ ብሎ ውሃውን እያዩ በነፋሻው አየር ላይ መዝናናት ይቻላል። እንግዲህ ሰው ልምድ ያለው አይመስለኝም እንደዚህ አይነት ቦታ ላይ፣ ወይ ደግሞ አዲስ ከመሆኑ አንጻር ፍራቻም ሊኖር ይችላል። ጥበቃ ግን ያስፈልጋል ብዬ አስባለሁ። ላይቶቹ እዚህ ጋር አሁን ጥንዶች ቁጭ ብሎ ይታኛል። ፊት ለፊት ብቸኛ ሰው አለ። አልፎ አልፎ ሰዎች አሉ። ደህንነት እንዲሰማ የሆኑ ሰዎች ፖሊሶች ምናምን ቢኖሩ ሰዎች ዘና ይላሉ። ግን ከዚህ ሰዓት ውጭ በዚህ መሄድ በጣም ያስፈራል። ውበት አለው። ይሄ ዘመናዊ ካፌ ናቸው እነኚህ። መደዳውን አይታችኋቸዋል። ባለፈው ሳሳያቸው አላለቁም ነበር፣ ተፍ እያሉ ነበር ለመጨረስ። አሁን ተጠናቀው አገልግሎት እየሰጡ ነው። ላይቱ ስለሚረብሸኝ ነው እንግዲህ ወደዛ ጠጋ ላልኩት። መውጫችን እየተቃረብን ነው። የደከማቸው አረፍ አረፍ በሉ። እንግዲህ አብረን ተጉዘናል። እዚህ ጋርም ከዚህ በፊት ያሳየኋችሁ ናቸው። ይሄን ቦታ በዛኛው ገብቼ ከዚህ ቀደም አሳይቻችኋለሁ። አዲስ አይደለም በእርግጥ ግን በመብራት በምሽት ምን ይመስላል የሚለውን ለማስቃኘትና የኔ ቤተሰብ የሆናችሁ በቅርብ ወደ እኔ የተቀላቀላችሁ ደግሞ እንድታዩት በማለት ነው። እንግዲህ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር እንዲሆን እመኛለሁኝ።
የተወሰነ ደቂቃ እስከ መውጫው ድረስ እናንተ እግራ ቀኙን እያላችሁ ያያችሁ ተከተሉኝ። ወንድማችሁ ካፊያው ዘመር ነበርኩ። ጤና ይስጥልኝ።